የራሴን ህይወት ጀምሬያለሁ። አይመለከትሽም። ዶሮ ገና ነገር እኮ መጀመሪያ አይመለከትሽም። ወደ ቤት ተመለሽ። ስርዓትሽን ያዥሽ። ስሚ ልዩ፣ ከዚህ በኋላ ማለት ነው የምታረጊውን ነገር ብታቆሚ ይሻላል። አስደበደብከኝ እኮ ሌላ ነው የምትፈልገው? አስደበደብከኝ። እንደዚህ ነው ዶሮ፣ እንደዚህ ነው እንግዲህ የፈጠርሻለሽ አንቺ። እንደዚህ ነው አሃ። እኔ ላንቺ ብዬ ነው ያንቺ ያሳለፍነውን ነገር ብዬ ነው ከህይወት ይውጣልኝ እያልሽኝ እዚህ ጋር የመጣሁት። ግን አንቺ ምንም አልመሰለሽኝም። እኔንም ይቅርታ ለመጠየቅም አላሰብሽም ሁላ ጭራሽ። በጣም ለወለ እኔ በጣም ነው በሷ ቤት እኮ ሰርክላት ታውቃለህ። መውደድሽን ስላሳየሽኝ አመሰግናለሁ። አዎ እኔ በጣም ነው የምወድ ታውቃለህ። ሲጀምር ላንዴን እሺ አላውቅም፣ ለመጨረሻ ጊዜ ይሁን ምን ይሁን አላውቅም። እኔ ብቻ አሁንም የጓደኝነቴን ለማድረግ ነው የመጣሁት። ምን ለማድረግ እየሞከርሽ ነው? በቃ እኔ መደጋገም ራሱ አስጠላኝ። ምን እየሆንሽ ነው? በዚህ ልክ መውረድ ምንድን ነው ማለት? ከእሱ ጋር ስለሆነ ደግሞ ከዚህ በፊት ብዙ ነገር እንዳደረገ ታውቂያለሽ። ምን አደረገ? ብዙ ነገር እኔ ብሎ ምንም ሲያደርግ አላየሁም። እኔ ትሰሙኛለሽ? በቃ አይወደኝም። ውሰጂው ለራስሽ ከፈለግሽ። ይወድሻል እያልኩሽ ነው አይደል እንዴ? ቆይ ለምንድን ነው ማመን የማስፈልግ? እሱ ደግሞ በደንብ ታውቂያለሽ። እኔማ እስካሁን ይወደኛል። አይ ስለሚወደኝ የማይነግር ጥረት አደረግኩ። ይሻዳጭ ሰሚታለሽ። ክብርሽን ጠብቀሽ ውጪ ከቤቴ። ሄለን ስሚ፣ በጣም ክብረ ቢስ ቤት ድረስ መጥተሽ ተደበድብኛለሽ። እኔ ውጪልኝ አሁን ከቤቴ። ሄለን ንግግርሽ ነው ይልሽ እንደሱ እያደረገች ያለው። ቀጥ ብለሽ ውጪ። ሄለን ተረጋጊ። አንዴ ተቀመጪ። ከዚህ በኋላ እዚህ በራፍ ላይ ላይሽ አልፈልግም። ተቀመጪ። በጣም በሷ ተደበድበኝ ነው። በቃ እንደዚህ ነው ማድረግ የምትፈልጊው አንቺ? በቃ አስደበደብከኝ እኮ ሌላ ነው የምትፈልገው። አስደበደብከኝ። እንደዚህ ነው እንደዚህ ነው እንግዲህ የፈጠርሻለሽ አንቺ። እንደዚህ ነው አሃ። እኔ ላንቺ ብዬ ነው ያንቺ ህይወት መስመር እንዲይዝ ነው። ሄለን እኔ በክፉ አታሳይኝ። በጣም እሷ ስትደበድበኝ አንድ ያሰብኩት ነገር አለ። ድሮ ቢሆን እኮ አንድ ነገር ልንገርሽ፣ ዛሬ እሱ ቢኖር ኖሮ ማንም አይደበድበኝም ነበር። አንድ ነገር ልንገርሽ አይደለ? አንድ ነገር አስቤያለሁ። እምቢ ብትይ የጓደኝነቴን ነው በግድም ቢሆን አደርገዋለሁ። ሄለን እንደውም ታረጋም። አንድ ነገር ልንገርሽ አይደለ? በቃ ስማክ ደግሞ አንተ ልስማክ ምናምን አይደለም። ወደ እኔ ቤት ትሄጃለሽ። እየቀለድኩ አይደለም። በጣም ደህና ነገር ነው የማስበው። እንደው እስካሁን እያሰብኩ አልነበረም። ዝም ብዬ ፍቅር ብዬ ሲጃጃ እንደነበር እኔ የምለው ማለት
ነው። አንቺ ግን ልጅቷን ሄሉ የምር አንቺን ለያብ ደስታ ፈልገሽ ነው ወይስ ሄሉን ለማናደድ የምታደርጉን ነገር ነው? ልዑልም ሲጀመር ጀምሮ እሷ ደወለችልህ አመጣሃት እዚህ ኩላ ውስጥ እንዲገቡ ያረከው አንተ ነህ ማለት አልጋ ያዙ ምናምን። ከዛ ደግሞ ሄሉ እንትን ስትነቃ ድራማ ነው አላችኋት። ከዛ ደግሞ ያብ ስራ እኮ ነኝ አልፈልግሽም ብሎ ነው ሄደው ይችልሽ እሱንም ለማናደድ ይሁን ምንም ይሁን ይዛለች አይደለ? ለምን ነገሮች ብልሽሽት ታሉ በኋላ እንደገና ለማስተካከል የምትመጡን ነገር በጣም ነው የሚደብረው ማለት ነው። በነገራችን ላይ ሄሉም ትክክል እያደረገች ነው ብዬ አይደለም አልደግፍም። እነሱ ደግሞ እሷ ለድሮ ፍቅረኛ ለተውኩት ፍቅረኛዬ እሷ እንድታገባው ብዬ በጥፊ በምናምን መትቻ አይደለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ብዘገይ መጥቻለሁ ማለት ነው። የኔትወርክ ችግር ነው፣ በጣም ይቅርታ እያልኩ ሄሉ የያቡ ፍቅረኛ የ2 ዓመት ፍቅረኛው በጥፊ መታ ያቡ እንዲያለቅስ አልፈልግም፣ የያቡን ደስታ ፈልጋለሁ፣ አሁን ያንቺ አድርገው እያለች ነበር። ለምን መጀመሪያ እሷ ከፈቀደችና ያቡን ካልፈለገችው መጀመሪያ ለምን አለቀቀችም? ለመጀመሪያ ሁላ ድራማ ለምን ተሰራ? እንደገና ልዑልም በአርባ ምንጭ የነበረው ምንም አይደለም፣ ነግሬያችኋለሁ። የሆነ ወሬ ስለሱ እየነገራን ነው እንጂ እየተሳሳሙ አልነበረም። እሱ ግን ነው ብሎ ነው እንደዛ ኬኩን እና ቀለበቱን ሊያደርግላት በቆሙ የለቀቀው። ሆኖም ግን ይሁን ተብሎ ለመረዳዳት አልሞከሩም። ድራማውን በጣም ቀጠሉበት። እሱም ልጅቷን የድሮ ፍቅረኛውን ጠራት፣ ሄሉን መሰላት። አሁን ላይ ነገሮች ሁላ ተበላሽተው ምስቅልቅሉ ከወጣ በኋላ ለማስተካከል መሮጥ ምን ማለት ነው? እኔ ሄሉ ያለችበትንም የምትሄድበትን ነገር ትክክል ነው ብዬ አላስብም። እኔ ለሄሉ አንድ ምክር መመክራት ወደ እንዳክ ተመለሽ ነው የምላት። እግዚአብሔርን አክብሮ ተንከባክቦ ይይዛታል። እግዚአብሔርን ነው የምላችሁ። ይህምን አሁን እንደዚህ እየሆነ የእሷን ደስታ የእሷን እንትን ነው የሚፈልገው ማለት ነው። ምንም ነገር አይፈልግም። እና ምን ልላችሁ ነው ሄሉ እንደዚህ አይነት ነገር አንደኛ ላንቺ አይመጥንሽም፣ ሁለተኛ ለቤተሰቦችሽም ክብር አይመጥንም። የእሱ ፍቅረኛ መታ የእሱ እንዲያለቅስ አልፈልግም ግዴታ አግቢ ስላለች አይደለም። አንቺ ወደሽና ፈቅደሽ ነው ቀለበት ያደረግ። ይሄ ነገር እንትን ቢሆን ጥፋተኛ ሄሉ ብቻ ሳትሆን እሱም ጥፋተኛ ነው። ከእሷ ጋር ተጨረሰ እሷን ውስጥ ድራማ ውስጥ። በነገራችሁ ላይ ትዳራችሁ ላይ ድራማ የምትሰሩ ሰዎች ማለት ነው መጨረሻችሁ አያምርም። ተው፣ እግዚአብሔር ነው የምላችሁ። ስለዚህ መጀመሪያ ሄሉ የምር ወዳለሁ እያለ እንደዛ ስትሆን በቀደም ራሱ መቶ ሰክሮ ያደረ ጊዜ ነገሮችን መፍታት ነበረ። እኔ ያብ ነኝ እኮ ማን መሰልኩሽ አልፈልግሽም ብሎ አንሄደው ሰዎች ላይ ደግሞ ስለማይፈልጋት እሱን ለማስቀናት የምታደርገው ነገር ነው እንጂ ይሄ የሄሉ ማንነት አይደለም እውነት ለመናገር